ናችሁ? ክብራትና ክብራን ሁሉ ሰላም ነው ወይ? ሁሉ አማን ነው ወይ? ሁሉ አማን ነው ወይ? እንዴት ናችሁ? እንዴት ናችሁ? እንዴት ናችሁ? ቴዲ ሐዋሳ ሲመጣ ጋጠወጥ ይጠፋል። ጋጠወጥ እንዳላይ ጋጠወጥ ኮሜንት ላይ ብቻ ነው መታየት ያለበት። ጋጠወጥ ይጠፋል። ቴዲ ሐዋሳ መጣ። ይሄ ነው። ከየትኛውም ብሔር ልትወጣ ትችላለህ ማይ ፍሬንድ። አማራ ልትሆን ትችላለህ፣ ኦሮሞ ልትሆን ትችላለህ፣ ስልጤ ልትሆን ትችላለህ። የቀረ ማን አለ? ከየትኛውም ብሔር ልትወጣ ትችላለህ። ጋጠወጥ ነህ ትጠፋለህ ነው። እዚህ ውስጥ ክብራትና ክብራን ጨዋ ሰዎች አሉ። ስለሚናገሩት ንግግር በቂ እውቀት በቂ ግንዛቤ ያላቸው ጨዋ ውይይት ለማድመጥ የሚመጡ ሰዎች አሉ። ጨዋ ጋጠወጥ ተነካ ብለህ የምትመጣ ደግሞ ካለ ይሄው አለን። እዚህ ማናገር ነው። ሌላ ነገር እኮ የለውም። ሌላ ምን ወከባ አቧራ ማስነሳት ምናምን የለም። ይሄው መድረኩም ይሄው ሜዳውም ይሄው አይደለም እንዴ? ክብራትና ክብራን ለጆሮአችሁ እጠነቀቃለሁ። ጨዋ ሰዎችን ለማስገባት ጥረት አድርጋለሁ። ሪኩዌስት ከመላካችሁ በፊት ሁልጊዜ እንደምናገረው ጨዋ ወልዶ ጨዋ እንዳሳደገህ እርግጠኛ ሁን። ውድ ጊዜያችንን ሰውተን የምንመጣው ያንተን ወይ ያንቺን ጋጠወጥነት ለመስማት አይደለም። እሱ ሌላ ቤቶች አሉ። እዛ ሄዳችሁ መሰዳደብ ይቻላል። እዚህ ግን የተከበሩ ሰዎች አላችሁ፣ የተከበራችሁ እናንተ አላችሁ። ለእናንተ የሚመች ውይይት እናደርጋለን። በዓለም ዙሪያ ሰዎች ያደምጣሉ፣ ይሰማሉ፣ የራሳቸውን አቋም ይይዛሉ። ሀሳባችሁ ምንም ሊሆን ይችላል። አይ ዶንት ኬር። ከቴዲ ጋር የምትቃረንበት ነገር አንዱ ነገር የቤቴ ነገር ያላከበርክ እንደሆነ ብቻ ነው። በተረፈ ሀሳብህ ምንም ሆነ ምንም አይመለከተኝም። አንተ ራስህ እንዴት ፖለቲካን መስራት እንዳለብህ ታውቃለህ። ቴዲ አንተ ታጋ አይደለም ነው እንዴ? እኔ አንተ ታጋ አይደለም። እችላለሁ ብለህ ትግል ውስጥ ገብተሃል። ነፍጥ ያነሳ ነፍጥ አንገባል። ፖለቲካ እችላለሁ ያልክ ፖለቲካ ውስጥ ገብተሃል። ሜዳውም ይኸው ፈረሱም ይኸው። ላደርግልህ የምችለው የመጫወቻ ሜዳውን ማዘጋጀት ነው። ሲጠበጥቡ ከግራ ከቀኝ የእናቴ መቀነት አደናቀፈኝ እንዲሆኜ ነው ምናምን የሚባል ነገር የለም። በሚሰጥህ ደቂቃ ጽድት አድርገህ ፖለቲካን መስራት ያንተ ኃላፊነት ነው። የኔ ስራ ነው እንዴ? የኔ ስራ መድረክ መፍጠር ነው። እሺ እንዴት ናችሁ? ሁሉ ሰላም ነው ወይ? ሁሉ ሰላም ነው ወይ? ሁሉ ሰላም ነው ወይ? ሁሉ ሰላም ነው ወይ? ከአንተ ጋር የሚወያይ ራሱ ወራዳ ነው። ከኔ ጋር ከተወያየ ራሱ ታሪካዊ ሰው ነው ማለት ነው። ታሪካዊ ሰው ነው። እድሉን አግኝተህ ገብተህ እኔ ካወያየሁ ማለት ነው። ለሚስትህ መንገር ትችላለህ። ስራ ቦታ ሲቪ ላይ መጻፍ ትችላለህ። ለልጅ ልጆች መናገር ትችላለህ። ግድግዳ ላይ መለጠፍ ትችላለህ። እኔ እኮ ጨዋዎች ያሉበት እውቀት ያላቸው ሰዎች ያሉበት ቦታ ገብቼ የተዋየው ሰው ነኝ ምናምን ትላለህ። ትቀልዳለህ እንዴ? እድሉን ካገኘህ ነው እኮ እሱ የምትገባው። እንዴት ናችሁ? እስኪ ከየት ናችሁ እያደመጣችሁ ያላችሁት? ከየት ናችሁ? ኦኬ ይታየኛል። ኦኬ አብርሽ ፋኖ እንዴት ናችሁ? ሰላም ናችሁ? ሰላምታ ይመቻችሁ። እንዴት ናችሁ? ፋንታስቲክ ዩኬ። ኦኬ ከዩኬ ከአዲስ አበባ ጃኩስታው ዘበርጋ ከአርባ ምንጭ ይላል። አመለወርቅ ከምንድን ያለችኝ? ኑረዲን ከወለጋ፣ ቲቶ ከቶሮንቶ፣ ፓሪስ ማተቡ ጥብቅ ነው። ፋንታስቲክ ናዝሬት፣ ሳውዝ አፍሪካ፣ ኔዘርላንድ፣ ቡኖ በደሌ ከኮየ ፈጬ ገባ። ዋው አዲስ ኮንዶሚኒየም አገኘ ማለት ነው። ኦኬ አም ሶሪ። እሺ ማዕከላዊ ቮይስ ከከምባታ፣ ዜዶ ከሶማሊያ፣ ሻሸመኔ ኢራቅ፣ ሎስ አንጀለስ፣ ሰይድ ከኦሮሚያ፣ ከጎንደር ሙሄ አሰፋ ከጎንደር። ስማችሁን ጠራለሁ። ታፕ ታደርጋላችሁ። እሺ እንዴ በጣም ከተለያየ አካባቢ ነው። ፍቅርተ ከቶሮንቶ፣ ኤም ነኝ ከሳውዲ፣ ከእስራኤል፣ ከዴኒቨር ብሩክ፣ አብደታ ከወልቂጤ፣ ናቲ ከፖላንድ ኢስተርን ዩሮፕ፣ አወዳይ ኦኬ ያልጠሯቸው፣ አረጋዊ ከወልቂጤ፣ ሱሱ ከአውስትራሊያ። እኔም ያለሁት አውስትራሊያ ነው በነገራችን ላይ ሲድኒ ነው የምኖረው። እሺ ሙቭ አድርጌያለሁ። እዚህ ነበር የምኖረው ወደ አውስትራሊያ ሄጃለሁ ሲድኒ። ቲቶ ከቶሮንቶ፣ ሙክታር ከአዲስ አበባ፣ ላይፍ ስቴስ ከአውስትራሊያ ከአዲስ አበባ፣ ሀላባ አኬ ከቦሌ፣ መርጊያ ከቦሌ ስምህ ግን አይመስልም ከቦሌ
መርጊያ ከቦሌ ስምህ አይመስልም። እሺ ይሁን ካልክ እሺ። ከጃፓን አቤል ጎንደር ወጋ አረጉና ሰውን ነገረኛ ያደርጋሉ። እሺ ዋሲውን ከዩኤስኤ፣ ማን ዩናይትድ ከዩኬ፣ ዋና ዋና ነገሮችን ከመናገሬ በፊት ሶሻል ሚዲያ ላይ ምን አዲስ ነገሮች አሉ? ምን አዳዲስ ነገሮች አሉ? ከጀርመን፣ ከአዲስ አበባ፣ ፋቄ ከሐዋሳ። ብዙ ሰዎች ቴዲ ሐዋሳ ስላልኩኝ የሐዋሳ ልጅ መስላችኋለሁ። ብዙ ሰዎች ሐዋሳ ኖር ያለው እንጂ የሐዋሳ ልጅ አይደለው። ቴዲ ሐዋሳ ምናምን ስላልኩኝ የሐዋሳ ልጅ ነው ምናምን ይሉኛል። አይደለም፣ የሐዋሳ ልጅ አይደለሁም። እኔ ኢትዮጵያ ውስጥ በጣም ማትታወቅ አካባቢ ነው ተወልጄ ያደግኩት። አካባቢን አልናገርም። ይሄ በአብዛኞቹ የማንኪያ ነገሮች የሚኖሩባት አካባቢ ናት። በጣም ትንሽ ማህበረሰብ ካለበት ማህበረሰብ የወጣው ሰው ነኝ። በጣም ጥቂት ነን በቁጥር፣ ልባችን ግን ሙሉ ነው። በጣም ጥቂት ነን፣ ጥቂት ነው። ይሄኛ ድሮ እኔ ባደግኩበት አካባቢ ላይ በሽጉጥ በምናምን አይደለም የምንደባደበው። እኛ በስለት ነው የምንወጋገው። ሰላምታ እንኳን ስንሰጣጥ ጀርባ ላይ ሰክተ አማን ነው ፍሬንድ ጠፋ ምናምን ነው የምንባባለው። እሱም ሰክቶልህ አለው እግዚአብሔር ይመስገን ይላል። ከዛ አካባቢ ነው የወጣሁት። በጣም በቁጥር ትንሽ ነን፣ ትንሽ አሁን እየበዛን 10,000 ምናምን ደርሰናል። ስለዚህ እንደናንተ መመካበት ብሔር የለኝም። እንደናንተ ማሰለፈው እንትኔ ነካ ምናምን ብዬ ማከተበት ወይም ደግሞ እንትን ምልበት ቲፎዞ ምናምን አልሰበስብም። እንደምታውቁኝ እኔ ግለሰባዊ ነኝ። እናንተ አሁን የወጣችሁበት ማህበረሰብ ከዚህ ነው የወጣሁት ምናምን ከዚህ ነው ትላላችሁ። ብዙዎቻችሁ ናችኋል። ከአማራ ነው የወጣሁት፣ ከኦሮሞ ነው የወጣሁት፣ ከትግራዋይ ነው የወጣሁት፣ ከሲዳማ ነው፣ ከወላይታ ነው፣ ከከምባታ ከሀዲያ ነው። ብዙ ከወጣችሁበት ማህበረሰብ በቁጥር ብዙ ናችሁ። እኔ ግን እንደናንተ ምደነፋበት ብዙ ማህበረሰብ የለኝም የወጣሁበት። የማንኪያ ነገዶች በቁጥር ትንሽ ነን። በእግራችን መሬት እንጂ በአፋችን ሰው አንነካም። ልዩ ባህሪያችን ያ ነው። ትንሽ ነን። ከብዛት ጥራት ይላል። እሺ ሐዋሳ የአማራ ነው ይላል። አይ ዶንት ኖ። እኔ ምንም ስለ ሐዋሳ ብዙም ጥቂት ነው የማውቀው እና ወደፊት እሺ ሌላ እሺ ምን አዳዲስ ነገሮች አሉ ሶሻል ሚዲያ ላይ? ምን አዳዲስ ነገሮች አሉ ሶሻል ሚዲያ ላይ? እዚህ ቶሮንቶ የምክክር ኮሚሽን ሰዎች መጥተው ነበረ። የተፈጠሩ ነገሮችን እሱን ነግራችኋለሁ። የዘላበዱ ሰዎችንም እሱንም ነግራችኋለሁ። አንዳንድ ጊዜ በቦታው ላይ ትገኛላችሁ። በቦታው ላይ ከተገኛችሁ በኋላ እናንተ የምታዩት ነገርና በቦታው ላይ ተገኝቶ ያላዩ ሰዎች የሚናገሩት ንግግር ለየቀን ነው። ብዙዎቻችሁ ለብዙ ነገር ተሸውዳችሁ ሊሆን ይችላል። ብዙዎቻችሁ በተሳሳተ ሁኔታ ብዙ ወጣቶች፣ ብዙ ህፃናቶች፣ ሰዎች ሲገደሉ የነበረው በዚህ ነው። ምን ታዘብኩኝ፣ ምን ተነሳ፣ እሱን ነግራችኋለሁ። እዚህ ቶሮንቶ አሜሪካ ነበሩ። ከዛ ወደዚህ ካናዳ ቶሮንቶ መጥተው ተሰብስበዋል። ትላንትና ከገመድኩት በላይ በጣም ብዙ ሰው ነበር። እሱን ነግራችኋለሁ። ኢትዮጵያ የህዳሴ ግድብ ግንባታን ገንብታ አጠናቃለች። ክብራትና ክብራን እንኳን ደስ አላችሁ። የህዳሴ ግድብ ግንባታ ተገንብቶ ተጠናቋል። እንኳን ደስ አላችሁ። በዚህ ደስተኛ የማትሆን ካለ ምንም ነገር አያስፈልግም። ጨርቄን ማቄን ሳትል ኢትዮጵያ ለቀህ መውጣት ብቻ ነው። ይሄ አንተ ማስታመም ምናምን እንደዚህ አይነት ነገር የለም። መንጋጋ ሳይመታ ዝም ብለህ መልቀቅ ብቻ ነው። ሌላ ቦታ ሄድ፣ በቃ ዛምቢያ ምናምን ቦትስዋና ምናምን ሄድ እንጂ አደናብረህ ምን እንደዚህ። መጀመሪያ ነገር የፖለቲከኛ የመጀመሪያ ተቀዳሚ ተግባሩ ሀገሬን መውደድ ነው። ሀገሬን አትወድም ፔሬድ። ከዛ በኋላ ምንም አይነት ፖለቲካ ልታወራ አትችልም። የኔ የልበ ሙሉነት አይተም ሰምተም አታውቀው ነው ማይ ፍሬንድ። ይሄ በመንጋ ብዛት ምቀይረው ወይ አንበሳ ስለሰጠኝ ምቀይረው፣ ነብር ስለሰጠኝ $10,000 ስለሰጠኝ $20,000 $50,000 ስላስገባ
ምዘበራረቅ ልጅ አይደለሁም በሀገሬ ጉዳይ ላይ። ይሄ ፍርፋሪ ስላበላኸኝ ምናምን እንደዛ አይደለሁም። እኔ ከነ ድህነቴ ከነ ማጣቴ ከነ ችግራችን በሀገሬ ጉዳይ ማልደራደር ሰው ነኝ። ምክንያቱም ሌላ ሀገር ዜጎችን እያየሁ ነው። ለሀገራቸው ያላቸውን ነገር በደንብ ነው ማለት ቤትሻ ሌላ ሀገር ሰዎች ከነ ድህነታቸው ከነ ማጣታቸው ለሀገራቸው ያላቸው ነገር አለው እያየሁኝ ያደገ ያኔ በቃ እሱ ነው ማነበው እሱ ነው ማለት ኢትዮጵያን አትወድም። የመጀመሪያው ነገር ስለ ኢትዮጵያ ፖለቲካ ማውራት ማቆም። አገሬን ጠልተህ ምናምን ሊሆን አይችልም። አይሆንም ማይ ፍሬንድ አይሆንም። ይሄ ነው መሆንም ያለበት። በፖለቲካ ውስጥ የምትገቡ ሰዎች የመጀመሪያው ነገር እንዴ ሲጀመር እኮ ፖለቲካ ውስጥ የምትገባው እኮ ሀገርን ወደህ መሆን መቻል አለበት አይደል? ምክንያቱም ለሀገር ካለ ቀናነት የተጣመመው ነው የሚተበላሸውን ለማስተካከል ነው መግባት ያለብህ። የመጀመሪያው ነገር አዎ ኢትዮጵያ ሀገሬን ወዳታለሁ ብለህ ነው መጀመሪያ ያለብህ። እችን ሀገር ጠላታለሁ ማፍረስ አለብኝ ያልክ ፖለቲካ ልታወራ አይገባም። ይሰማል። ኢትዮጵያ የ130 ሚሊዮን ህዝቦች ሀገር ናት። የብሔር ብሔረሰቦች ሀገር ናት። ብዙ ድሃዎች ይኖራሉ፣ ብዙ ሀብታሞች ይኖራሉ፣ ብዙ ተስፋ ያጡ ዜጎቻችን ይኖራሉ፣ መሄጃ የሌላቸው ዜጎቻችን ይኖራሉ። ከዛሬ ነገ ይሻሻላል በሚል በተስፋ የሚኖሩ ወገኖቻችን አሉ። ይልማም ይክፋም ሀገሬ ናት ብለው የሚኖሩ ወገኖቻችን አሉ። ስለዚህ አብዛኞቻችሁ በተለይ ሀገር የመጥላት ባህሪ የማየው ከሀገር የወጣችሁ ሰዎች ላይ ነው። ከሀገር የወጣችሁ ሰዎች ላይ ምን እንደበላችሁ ምን በልተው እንደሆነ አላውቅም። አብዛኞቻችሁ አሜሪካ ቁጭ ብላ ኢትዮጵያን ትጠላለህ። ዩሮፕ ቁጭ ብላ ኢትዮጵያን ትጠላለህ። የሆነ ሀገር ተቀምጣ ሀገርን ትጠላለህ። እኔ ምን እንደበላችሁ ባቅ ደስ ይለኛል። ባላችሁበት ሀገር ላይ የሚኖሩ ሰዎች የመጡበትን ሀገር እንዴት እንደሚወዱ እያያችሁ ነው። የምትኖሩበት ሀገር የሚኖሩ ዜጎች ከነችግራቸው በሀገራቸው ጉዳይ እንዴት እንደማይደራደሩ እያያችሁ ነው። እናንተ ምን ሆናችሁ ነው ግን? ምን በልታችሁ ነው? አግዚዮ የመጀመሪያው ነገር እኔ የሚያሳፍረኝ ነገር እግዚአብሔር ምስክሬ ነው። ከእንደዚህ አይነት ሰዎች ጋር ኢትዮጵያዊ መባል ያሳፍረኛል፣ በጣም ያሳፍረኛል። ስለዚህ ስርዓት መያዝ አለበት። እኔ ማይ ፍሬንድ እኔ ነገር ያለው ወለም ዘለም ይለም። በተረፈ ግን ዶሜስቲክ ፖለቲካውን ትሰባለሁ። ለምሳሌ የፋኖ ደጋፊ ነኝ፣ አገሬን ወዳታለሁ። አሁን ያለው ፖለቲካ ትክክል ስላልሆነ አገሬን ስለመወዳት ይሄን ነገር ለማስተካከል ነው የምታገለው እኮ ነው ማለት ያለብን። የኦነግ ደጋፊ ነኝ፣ አገሬን ወዳታለሁ። አሁን ያለው ፖለቲካ ስላልተመቼ ለማስተካከል ነው ማለት ያለብን። ቲፒኤልኤፍ ነኝ፣ ኢትዮጵያን ወዳታለሁ፣ አገሬን ለማስተካከል ነው። ስቴትመንትን ራሱ መጀመሪያ ያለበት ከዛ ነው። ኢትዮጵያን ጠላለሁ ካልክ ግን እመነኝ፣ እኔ አይተም ሰምተኝ የማታውቅ አደገኛ ልጅ ነኝ። ዘመንህን ተሸማቀ እንድትኖር አደርጋለሁ። ዘመንህን ትራማታይዝ ነው ማድረግ እየነገርኩ ነው ማይ ፍሬንድ፣ እያየ ገባበት። በዚያው ነው የምናወራው። ክብራትና ክብራን የህዳሴ ግድብ ግንባታ ተሰርቶ ተጠናቋል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ነገ ከነገ ወዲያ ደረትን ተነፋል። አብይ ይመጣል፣ መገርሳ ይመጣል፣ መገርሳ ይመጣል፣ ከበደ ይመጣል፣ ከበደ ይሄዳል፣ ጫኔ ይመጣል፣ ጫኔ ይመጣል፣ ለማ ይመጣል፣ ለማ ይመጣል፣ እንትና ጎይቶም ይመጣል፣ የሆነ ይመጣል፣ ስልጣን ላይ ትወጣለህ፣ ሬድሲ ይመጣል፣ ከዛ ፋኖ አብርሃም ይመጣል። አይ ዶንት ኖ ከአብይ ቀጥሎ ማን እንደሚያስተዳድር አናውቅም። ህዳሴው ግድብ ግንባታ ግን እስከ ልጅ ልጆቻችን ድረስ ይቀጥላል፣ ይቀጥላል። መሪ ሲመጣ ሲቀያየር በኪሱ ከቶት ይዞ አይሄድ፣ ይዞት ሄዳል። እንደ አንዳንዶቻችሁ ይዞ መሄድ ይመስላችኋል መሰለኝ። ህዳሴን የሚገነባው ሲሞት በኪሱ ይዞ ሊሄድ ነው የሚል ይኖራል እኮ። አንዳንድ ተንታኞች እንደዛ ነው የሚያስቡት። ግልገል ግቤ 1 2 3ን መለስ የሚገነባው ሲሞት በኪሱ ይዞት ሊሄድ ነው የሚል አለ። እንደዚህ ናቸው እኮ ንቃተሊ ናቸው አብዛኞቹ። ስለዚህ እንዲህ ያሉ ፕሮጀክቶች ሲሰሩ ደስ ነው ሌላቸው የሚገባው። በተረፈ በሀገራዊ ጉዳይ ላይ ደረትን መንፋት አለብን። አንተ አመዳም ሆነ አመዳም አታስደረ ተፎግረህ አታስፎግረን ማይ ፍሬንድ፣ ተፎግረህ አታስፎግረን፣ ተዋርደህ አታዋርደን። በሀገራዊ ጉዳይ ላይ ደረትን ነፍተ ነው። ኤርትራውያን ሲመጡ የሌላ ሀገር ዜጎች ሲመጡ በሀገር ጉዳይ ላይ የውስጥን በውስጥ ይዘ ነው መከራከር ያለብን። ይሰማል። በተቻለ መጠን 5ም 10ም 20ም 30 የሚሆን ቆፍጣና ኢትዮጵያውያንን ነው ለመፍጠር ዓላማዬ፣ ወይም ደግሞ በሀገራዊ ጉዳይ ላይ የማወላዳ አቋም ያላቸው ሰዎች እንዲፈጠሩ ወይም ደግሞ ማየት ነው ፍላጎቴ። ኢትዮጵያ መንግስት ወይም ደግሞ የሀገር መከላከያ ሰራዊት የባህር ኃይል ገንብቶ አጠናቋል። ይሄ የሚያስደስት ነው። አያስደስትም? የሀገር መከላከያ ሰራዊት የባህር ኃይል ገንብቷል። ውሃ የለም፣ የባህር ኃይል ገንብቷል። ውሃው ከየት ነው የሚመጣው? አይ ዶንት ኖ። ከበደ ነገ ስልጣን ላይ ስትወጣ ደግሞ አንተ የባህር በሉን ታመጣዋለህ፣ ባህሩን ታመጣው ይሆናል። አመዶ ይሰማል።
ስልጣን የቅብብሎች ጉዳይ ነው። ፋኖ ነገ ስልጣን ላይ ትመጣለህ፣ ባህሩን ታመጣለህ ነው በቃ፣ ሌላ ነገር የለውም እኮ። አሁን ያለው እስከዚህ ካደረሰ ቀጥሎ ደግሞ አንተ ታመጣለህ። እዛ ጋር ጫካ ያለው ኦነግ እኔ በስራ እድሜ ልኬን ተላጨውኝ ተቋጨውኝ አይደለም የምታወራው፣ ተገደልኩ ምናምን እንደዚህ ወሬ ከፖለቲካ አንደበት ላይ ማውጣት አለብን። ዓለም እየተቀየረ ነው ማይ ፍሬንድ፣ ዓለም እየተቀየረ ነው። እያያችሁ ነው ግን የዓለም ዜና ምናምን ይሄ አሁን እንትና ምናምን ምንድን ነው? ፖለቲካ አይደለም የምታወሩት አብዛኞቻችሁ። ስለዚህ ነገ አንደኛው ስልጣን ላይ ይወጣል፣ ፋኖ ሊወጣ ይችላል፣ ኦነግ ሊወጣ ይችላል፣ ቲፒኤልኤፍ ሊመጣ ይችላል። የተጀመረውን ታስቀጥላለህ እንጂ 100% አይጨርስልህም። ለምሳሌ ፋኖች ዘሪሁን 13 ጀምሯል። ንድፍ ሀሳብ ክብራትና ክብራን ባይተኮስም ለጊዜው በርሜን ነው ምናምን ብትሉ በቃ ሀሳቡና የሚቀጥለው ደግሞ ይጨርሰዋል። ትጨርሳለህ እኮ ሌላ ነገር የለውም። ፋኖች በቃ እኛ ሞክረናል አሉ በቃ። አንተ ደግሞ ትጨርሳለህ። ሌላ ነገር እኮ የለውም። ሁሉም ነገር ከሙከራ ነው የሚጀምረው። ሚሳኤል ማይሆን ከሆነ ቢያንስ ሙቀጫ ታደርገዋለህ። ሙቀጫ ማይሆን ከሆነ ቢያንስ ማረሻ ታደርገዋለህ። የሆነ ነገር በቃ ግን መጀመሪያ ለመፍጠር መንቀሳቀስ አለብን። ተኝታ አይሆንማ፣ ተኝታ አይሆንም አይደለም። ልክ ነው። ዛሬ በርሜን አቁመዋል። ኦኬ፣ በርሜኑን ሬንጀር ቀብተውታል። ኦኬ፣ እዚህ ጋር ሀሳባቸው ይሄ ከሆነ ምን ሊሰሩ አስበው አይታል። አሁን ይሄ ቻይናዎች የሰሩትን ሌዘር አይታል። አሜሪካኖችን ያስደነገጠ ማለት ነው። ማንኛውም አይነት የቻይናን የአየር ክልል ጥሶ ከገባ ሌዘር ነው የሚለቀው። በጣም ረጅም ኪሎ ሜትር፣ በጣም በመቶ ሺህ ምናምን ርቀት ኢንተርኮንቲኔንታል የሆነ ሌዘር ነው የሰሩት። አይታችኋል የቻይና ፕሬድ ላይ ምናልባት የአማራ ፋኖ በጎጃሞች ሌዘር ሊሆን ይችላል የሰሩት። ሀሳባቸው አቅሚቲ አቅም ምናምን አንሷቸው ምናምን ሊሆን ይችላል። ኢንቴንታቸው ምንድን ነው? ከዛ ትጨርሰዋለህ። ሌዘር ማትሰራ ከሆነ ሌዘር ማጠቢያ ታደርገዋለህ። አለቀ። ሌላ ነገር የለውም እኮ። እሺ፣ ምክንያቱም አውሮፕላን ምናምን የምታያቸው ይሄ እነዚህ ፈጠራዎች ዝም ብሎ በአንድ ጀንበር የተፈጠሩ አይደሉም። አንድ ጀንበር የተፈጠሩ አይደሉም። እሺ፣ እንኳን ደስ አላችሁ። የባህር በር እንግዲህ እስካሁን የለም፣ ነገር ግን ወደ ከራቅንበት የባህር በር እንደምንመለስ እርግጠኛ ሁኑ ብለዋል የጦር ኃይሎች ጠቅላይ ኢታማዦር ሹም ናቸው። ፊልድ ማርሻል ብርሃኑ ጁላ ናቸው ይህን የተናገሩት። ይሄ ምን ይነግራቸዋል? የኤርትራ መንግስትን በቲቪ ይህንን ሸንቆጥ የሚያደርግ ነገር ምላሽ ሰጥቷል። ኤርትራውያን አላችሁ፣ ኤርትራውያን እኔ በጣም ነው የምወዳችሁ። እድል ሰጣችኋለሁ። ስትገቡ በጣም ክብር እፈልጋለሁ። እኔ የምሰራው ከክብር ጋር ነው። እኔ ኦፕሬት ማድረገው ከክብር ጋር ነው። በጣም ነው ማከብራችሁ። ተመጣጣኙን ክብር እፈልጋለሁ። ቴዲን ዲስሪስፔክት አደርጋለሁ ካልክ ያበቃልሃል። ስለዚህ ብዙ ኤርትራውያን በነገራችን ላይ ሰው አክባሪ ናቸው። አይታችኋል። አክብረው ነው የሚገቡት ኤርትራውያን። እኔ ሳያቸው ሌላ ቦታ ላይ ስለምሰድቧቸው ስለማታከብሯቸው ምናምን ነው የሚሰድቧቸው ወይም ደግሞ ስድድብ ውስጥ የሚገቡት እንጂ ሰላማዊ ውይይት ላይ እንግዲህ እስካሁን የገጠሙኝ እኔ እጅግ በጣም ተሳዳቢ የሚባለው ራሱ ማይክ ተኪ እንኳን በስነስርዓት አክብሮ ያወራል። ለዚህ ቴንኪዩ ኤርትራውያን። ያላችሁ የምትሉት ነገር ካለ ከኢትዮጵያውያን ጋር ትከራከራላችሁ፣ ትወያያላችሁ። ኢትዮጵያውያን አላችሁ፣ ኢትዮጵያውያን አላችሁ ስል ደረትህን ነፍተህ ነው አለን ማለት ያለብን። ኢትዮጵያውያን ካላችሁ እናንተም ትገባላችሁ፣ ታወራላችሁ። ኦኬ፣ ሌላ ዜናዎች አሉ። እስኪ እዚህ ጋር የስማል መለስን ንግግር አይቼው ነበር። ይሄ ለዘመናት አሁን ብዙዎቻችሁ አማራ የለም። በነገራችን ላይ በሶሻል ሚዲያ ታሪክ አማራ የለም የሚባል ፖለቲካዊ ውይይት እንዳይኖር በቤቴ የከለከልኩት እኔ ነኝ። ክብራትና ክብራን ለቴዲ ሞቅ ያለ ጭብጨባ። አማራ የለም ካልክ አንተም የለም። አማራ የለም በምትልበት ዴፊኒሽን አንተም የለም። ስማል መለስ የተናገረችው ይሄንን ነው። ብዙዎቻችሁ ይሄን አታውቁም። ብሔርተኛ በነገራችን ላይ ውለታ አቅም እኮ ብሔርተኛ ውለታ አቅም። ልክ ከኔ ቤት ሲወጡ በነገራችን ላይ የሚያስቋችሁ ነገር ከኔ ቤት ሲወጡ ቤታቸውን ከፍተው የሚወያዩት ራሳቸው አማራ ነን የሚሉ ሰዎች አማራ አለ የለም ብለው ነው የሚከራከሩት። አይገርም? ለማንኛውም ማንንም ቀጥቅጠን ትግራዋ እናደርግም ብላለች። ይሄ ኔሽን ቢልዲንጉ ፌል አድርጓል ትላለች።
ብዙ ከዚህ ቀደም በነበረው ዴፊኒሽን አማራ የለም በምትሉት ዴፊኒሽን ይኸው ትግራዋይነት ራሱ ኩዌሽን ማርክ ውስጥ ወድቋል ማለት ነው። እሱን እንኳን ለመወያየት ሳይሆን እንደው እንደ አጋጣሚ ስላየሁት ነው እዚህ ጋር ያነሳውላችሁ። ወደ ትንታኔ ሌላ መወስዳቸው ጉዳይ የፋኖች አንድ አለመሆን የተለያየ ፋኖች አንድ አለመሆን አሁን ያለው መንግስት ጠንካራ መስሎ እንዲታይ አርገነዋል ይላል የአማራ ፋኖ በጎጃም ቃል አቀባይ የአስረስ ማረ ዳምጤ ንግግር ነው። በአማራ ፋኖ ብሔራዊ ኃይል ሲምፖዚየም ላይ ቀርቦ የተናገረው ንግግር ነው። እሱን ወደ እናንተ አደርስላችኋለሁ። ለማንኛውም የፋኖ ትግል ከየት ተነስቶ የት እሱን እናወራለን። ምን አዲስ ነገር አለ? ኦኬ ሌላ ምን አዲስ ነገር አለ? ለእኔ የምታነሱልኝ ጥያቄ ካለ እኔ መልስና ወደ ሰዎችን አስገብቼ ቴዲ አንተ መጀመሪያ አቋምህ ምንድን ነው? የኔ አቋም የለኝም። የኔ አቋም በሀገሬ ጉዳይ ላይ አለመደራደር ነው። የኔ አቋም ተሳዳቢዎችን አለማስተናገድ ነው። በተረፈ ካንተ ጋር ማለው ነው ያንተ ፖለቲካ ያንዳችሁም አይመቸኝም። ከኔ ፕሪንሲፕል ጋር አብሮ አይመቸኝም። ግን ሰማችኋለሁ፣ ይሰማል። ፋኖ አይደለሁም፣ ኦነግ አይደለሁም፣ ብልጽግና አይደለሁም፣ ቲፒኤልኤፍ አይደለሁም። ትክክለኛ ማንነቴ የሚገለጠው እኔ በማንኪያ ነገዶች የመጣ ሰዓት ነው። ወንድ የሆነ ሰው የማንኪያ ነገዶችን ይናገር። የማንኪያ ነገዶችን መናገር የእሳት ዘንግ መጨበጥ ነው። የዛን ጊዜ ብሔርተኝነቴ ይወጣል። በተረፈ እኔ ብሔርተኛ አይደለሁም። ይሄን አቋሚ ሌላ ግልጽ ነው። ሌላ ጥያቄ አለ? በተረፈ አንድ ጥያቄ አለኝ። አንድ አቋሜ አለ እዚህ ውስጥ። እስኪ የአማራ ብሔርተኞች አላችሁ? ከአማራ ልጀምር። የአማራ ብሔርተኞች አላችሁ? እስኪ አለን ብሎ ምን ሊጠይቀን ይችላል ብለው ስለሚፈሩ ብዙዎቹ አለን ማለት ይፈራሉ። ግን አላችሁ? እስኪ አለን ብሎ ኮራ ብላችሁ አላችሁ? የአማራ ብሔርተኞች አይዞ አለን በል። አለን የለንም አለ። እሺ የኦሮሞ ብሔር ተወላጆች አላችሁ? የኦሮሞ ብሔርተኞች፣ የኦሮሞ ብሔርተኛ አላችሁ? ኦሮሞ ብሔርተኛ አለን እያሉ ትግራዋይ አላችሁ? ትግራዋይ አላችሁ? ትግራዋይ አላችሁ? ኦኬ። የከምባታ፣ ሀዲያ፣ ወላይታ፣ ሲዳማ ብሔርተኞች አላችሁ? ስልጤ፣ ጉራጌ አሉ። ኦኬ። አማራ አለን፣ አፋር አለን አሉ። እነዚህ በሙሉ አለን የሚሉት አብዛኞቹ የአማራ ብሔርተኛ ነኝ፣ ኦሮሞ ብሔርተኛ ነኝ፣ ትግራዋይ ብሔርተኛ ነኝ፣ ስልጤ ብሔርተኛ ነኝ ምናምን የሚሉ እነዚህ ያያቸዋቸው በሙሉ ክብራትና ክብራን የወጡበትን ማህበረሰብ ቁጥር አንድ የሚጠሉ ናቸው። ታውቃላችሁ? ኢትዮጵያ ምድር ላይ ወይም ደግሞ ከኢትዮጵያውያን መሃል እንደ አማራ ብሔርተኛ አማራን የሚጠላ የለም። እንደ ኦሮሞ ብሔርተኛ ኦሮሞን የሚጠላ የለም። እንደ ትግራዋይ ብሔርተኛ ትግራዋይን የሚጠላ የለም። እውነት ነው ውሸት ነው? እውነት ነው ውሸት ነው? እያየ ገባበት። እኔ ስጠይቅህ ሁለቴ ሶስቴ መልስ አስበህ መልስ ምን ለዛ ነው እያየ ገባበት። ግን ለምንድን ነው ብሔራችሁን የምትጠሉት? ይህን ያህል የወጣችሁበትን ብሔር የምትጠሉት ለምንድን ነው? እስኪ የሚነግረኛል? ለምንድን ነው ይህን ያህል የምትጠሉት የወጣችሁበትን ብሔር? ደግሞ አሳፋሪው ነገር የሚያሳፍሯችሁ ነገር እጅግ አይን አውጣ መሆናቸው የምታውቁት ከነሱም ተልፎ ጠለነህ ምናምን ይባባላሉ። ኖ አማራን የሚጠላው ኦሮሞ አይደለም። ኦሮሞ የሚጠላው አማራው አይደለም። ትግራዋይን የሚጠላው አማራ አይደለም። የመጀመሪያው አማራን የሚጠላው ራሱ አማራው ነው።
እኔ በህይወቴ እንደ አማራ ብሔርተኛ እንደ አብዛኞቹ አማራን የሚጠላ አይቻላቅም። እንደ ትግራዋይ ብሔርተኛ ትግራዋይን የሚጠላ አይቻላቅም። እንደ ኦሮሞ ብሔርተኛ ኦሮሞን የሚጠላ አይቻላቅም። እንደ ብሔርተኞች የወጡበትን ብሔር በጣም ነው የሚጠሉት። ለምንድን ነው የምትጠሉት? የኔ ጥያቄ። በጣም ብዙ ሰው አጭበርብራችኋል፣ አምታታችኋል። በጣም ስለምትጮሁ ግርግር ስለምትፈጥሩ ምናምን ለወጣችሁበት ብሔር ፍቅር ያላችሁ ምን አስመስላችሁ ነው? አመስሉላችሁ ነው። እንደዛ አይደለም። እኔ ከእናንተ ጋር ያደግኩ ልጅ ነኝ። እናንተ የወጣችሁበትን ብሔር የምትጠሉትን ያህል እግዚአብሔር ምስክሬ ነው፣ ዲያብሎስ አይጠላቸውም፣ ሰይጣን አይጠላቸውም። ለምንድነው በዚህ ደረጃ ጨካኝ የሆናችሁት? ጨካኝ ደሞር እኔ አማራ ነኝ ስትል ደሞር አይኔ የሚያየው አማራን አብዝተህ እንደምጠላ ነው። ኦሮሞ ነኝ በኦሮሞነት ምናምን ኦሮሞን እንደምጠላ ነው እኔ የሚታየኝ፣ እኔ አይኔ የሚታየው። ትግራዋይ ነኝ ምናምን ስትል ትግራዋይን እንደምጠላ ነው። ምክንያቱ የሚወድ ነገር ወይም የሚወደድ ነገር ዋጋ ይከፈልለታል። አማራን በዛ ደረጃ እንደምትለው የምትወድ ከሆነ ኦሮሞን የምትወድ ከሆነ ትግራዋይን የምትወድ ከሆነ አንጀት እኮ ስፍስፍ ሊል ይገባል። አንጀት ስፍስፍ ሊል ይገባል። የኦሮሞ እናት መከራዋን በላች ሲባል በቃ መደንገጥ አለብን። የአማራ እናት መከራዋን በላች ሲባል መደንገጥ አለብን። የትግራይ ገበሬ፣ የትግራይ እናት፣ የትግራይ ህፃናቶች፣ ሴቶች ተደፈሩ ሲባል ምንድን ነው እያደረኩ ያለሁት? ወዴት ነው እየሄድኩ ያለሁት? ይሄን ህዝብ ወደዋለሁ እንደምለው ግን ወደዋለሁ ብለህ እኮ መጠየቅ አለብህ። አቤት እኔ የእናንተ ጭካኔ ምንድን ነው ግን ያደረጓችሁ? የወጣችሁበት ማህበረሰብ በዚህ ደረጃ የጠላችኋቸው ምን አድርገዋችሁ ነው? ዛሬ እኮ አሁን ባለንበት ዓለም አንድ መንደር እየሆነች መታለች አይደል? ለምሳሌ ራሽያ ዩክሬንን ደበደበች። በጣም ታይቶም ተሰምቶም በማይታወቅ ሁኔታ ዛሬ ደበደባለች። ደበደበች ሲባል እኮ የዓለም ህዝብ እኮ ድንግጥ ይላል። ሰው ሞተ ሲባል አደነግጡም? የሰው ህፃናቶች ደምተው ምናምን ስታዩ እስራኤል ፍልስጤም ላይ የምታደርሰውን በደል አይታችሁ ድንግጥ ትላላችሁ አይደል? እነዚህ እኮ አይደነግጡም። ሲደነግጡ አይታችሁ ታውቃላችሁ? ከልባቸው የአማራ ብሔርተኞች ሲያዝኑ አይታችሁ ታውቃላችሁ? አሉ። በእርግጥ እኔ በጣም ማከብራቸው አሉ። ከልባቸው ሲያገኙኝ የሚያለቅሱ እንዴት ይቻላል ምን እናድርግ የሚሉ አሉ። በኦሮሞም በትግራይም በሁሉም አሉ። ነገር ግን አብዛኞቹ የነሱ ጭንቀት ገንዘብ ነው። አብዝቶ አማራ የሚል ሰውዬ በሚቀጥለው ገንዘብ ሊሰበስብ ነው። ሌላ ነገር የለውም። አብዝቶ አማራ ብሎ ቢጮህ ሰውዬ በሚቀጥለው ገንዘብ ሊሰበስብ ነው። አማራ ብሎ ጮህ ገንዘብ ያልሰበሰበ አይተታቃለህ? ኦኬ፣ አብረን ነው አይደል ያደግነው? እኔ አብረን ነው ያደግነው። አይታችሁ ታውቃላችሁ? ህይወቱ ያልተለወጠ አይተህ ታውቃለህ? አማራ ብሎ ኑሮን ያልለወጠ የተሻለ ህይወት ቤት ያልገዛ ምናምን በሚሊዮን ዶላር ያልሰበሰበ አይተህ ታውቃለህ? እውቅናውን ተጠቅሞ የግል ጥቅሙን የግል ሀብቱን ያላከማች አይተህ ታውቃለህ? ኦሮሞ ብሎ ያልተጠቀመ ብሔርተኛ አይተህ ታውቃለህ? ትግራዋይ ምናምን ብሎ ያልተጠቀመ አይተህ ታውቃለህ? ቴዶን ኬር የወጡበት ማህበረሰብ የስቃይ የመከራ ቤተ ሙከራ ሆነ አልሆነ አንድ ቀን ተሰብስበው የአማራ ገበሬ በሰው ትከሻ ወይም ደግሞ በበሬ ላይ እያረሰ ነው፣ እስኪ ትራክተር እንግዛለት የሚል አይተህ ታውቃለህ? ኦኬ፣ የተዋጉ ነው አትሊስት እየበሉ ይዋጉ፣ ትራክተር እንግዛላቸው ሲሉ ሰምታችሁ ታውቃላችሁ? የኦሮሞ ብሔርተኞች ሲል ሰምተህ ታውቃለህ? ትግራይ ብሔርተኛ ኔቨር እንዲህ ያለ ንግግር እንኳን አይወዱም። እስካሁን አንድ ነፍስ ያለው አማራ ልጅ ጋር አማራ ብሔርተኞች መሀል ገብቶ እስከዛሬ ኦኬ እንዋጋ እንታኮስ እያላችሁ ኦኬ መታኮሱ የትም አይደለም። የተታኮስን ግን ገበሬዎቻችን ተቸግረዋል፣ ማዳበሪያ የላቸውም፣ እስኪ ትራክተር መግዣ እናዋጣላቸው ቢል ያባሩታል። ውግዝ ከማሪውስ ሆዳም ይሉት። አንተ ሆድ ነው የሚታይህ፣ ሆድ ይደርሳል። እኛ የ50 ዓመት ፕላን የያዝ ነው። 50 ዓመት መዋጋት አለበት ህዝቡ በተራባ አንጀቱ ነው የሚሏችሁ። ጨካኝ። ለዚህ ነው እናንተን ሳገኝ ለእናንተ ኢንች ማልሰጣችሁ ለዛ ነው። ምክንያቱም የጭካኔያችሁንና የጥላቻችሁን መጠን ስለማቅ ነው ለወጣችሁበት ማህበረሰብ።
ስለዚህ ሁል ጊዜ ብሔርተኛ ነኝ ስትሉ መጀመሪያ ራሳችሁ ላይ ነው መጠቆም ያለባችሁ። እኔ ለወጣሁበት ብሔር ጠል ነኝ ነው ማለት ያለባችሁ። ጠል ካልሆናችሁም ሀሳባችሁ ሌላ ነው መሆን ያለበት ለማለት ነው። እሺ እንዴት ናችሁ? ይሄን ካልኩኝ በኋላ ወደ ምክክር ኮሚሽን ልሂድ። የምክክር ኮሚሽን ትላንት ካናዳ ቶሮንቶ ውስጥ የነበራችሁ አላችሁ? ካናዳ ቶሮንቶ ውስጥ የነበራችሁ አላችሁ? አላችሁ? ካናዳ ቶሮንቶ የነበራችሁ እስኪ ካላችሁ ኖ። አዎ ብርጋዴር ጀነራል አሳምነው ጽጌ ያለው ይላል አለው ይላል 1927 አለው አላችሁ? አላችሁ? ኦኬ ቁም ነገር አሌክሳንደር አለ። ኦኬ ነበራችሁ? ትላንት ቶሮንቶ የተካሄደው የምክክር ኮሚሽን ላይ ነበራችሁ? ኦኬ እጅግ መሰረታዊ በሆኑ በሀገራዊ ጉዳዮች ላይ ሀገራዊ መግባባት ተፈጥሮ ማየት ነው ይላል ራዕያቸው። በዚህ ራዕይ ነው የተመሰረቱት። ተልኳቸው ደግሞ የምክክር ኮሚሽን ይሄን ጀስት አጭር ነገር ልንገራችሁና ወደ ትናንት ነገር ሄዳለሁ። እጅግ አሳዛኝ ነገርም ስላየው ነው እሱን ነግራችኋለሁ። በኢትዮጵያ መሰረታዊ በሆኑ ጉዳዮች ላይ ለተፈጠሩ ልዩነቶችና አለመግባባቶች ወሳኝ ምክንያቶችን በጥናትና በህዝባዊ ውይይቶች በመሰብሰብ በተለያዩ አጀንዳዎች ላይ ሀገራዊ ምክክሮች በማካሄድ ምክር ሀሳቦችን በማቅረብና ለተግባራዊነቱም የመከታተያ ስነ ስርዓት በመዘርጋት ለሀገራዊ መግባባት ምቹ ሁኔታ መፍጠር ነው ዓላማው። በቃ አለቀ። ተልዕኮ ይሄ ነው። የተለያዩ የህብረተሰብ ክፍሎች መሰረታዊ በሆኑ በሀገራችን ጉዳዮች ላይ ጥያቄ አላችሁ። ለምሳሌ አሁን እዚህ ጋር ሪኩዌስት የላካችሁ ሰዎች ባስገባችሁ በኢትዮጵያ ጉዳይ ላይ ምንድን ነው ጥያቄያችሁ ብላችሁ ትናገራላችሁ። የፋኖ ደጋፊ ይናገራል፣ የኦነጉ ይናገራል፣ የብልጽግናው ይናገራል፣ የቲፒኤልኤፍ ይናገራል፣ ጤነኛው ይናገራል፣ ነጋዴው ይናገራል፣ እብዱ ይናገራል፣ የከሰረው ይናገራል፣ ያተረፈው ይናገራል፣ መምህራን ይናገራሉ፣ ዶክተሮች ይናገራሉ። ለመሆኑ በኢትዮጵያ ጉዳይ ላይ እንዲስተካከል የምትፈልጉት ነገር ምንድን ነው ብዬ ኢንተርቪው ባደርጋችሁ ይሄን ነው የምትመልሱልኝ? ነገው መንገድ ላይ ለምሳሌ ማይክ ይዤ ወጥቼ ወንድሜ ኦኬ ኢትዮጵያዊ ነው፣ አዎ ኢትዮጵያዊ ነኝ፣ ኦኬ በኢትዮጵያ ፖለቲካ ጉዳይ ላይ ይሄን እሰራለሁ። በነገራችን ላይ አንዴ ከተማ ወጥቼ የዞርኩኝ ጥያቄ ጠይቃቸዋለሁ። በኢትዮጵያ ጉዳይ ላይ የሚደብራችሁ ነገር ምንድን ነው? ፖለቲካችን እንዲስተካከል ስርዓት እንዲይዝ ምንድን ነው መስተካከል ያለበት ብላችሁ የምታስቡት የሚል ጥያቄ በጠይቃችሁ ሲጀመር አንተ ምን አስበህ ነው እዚህ ጋር ዳርክ ብሉ ቲሸርት ሸሚዝ እና ነጭ ከውስጥ የለበስከው አትለኝም? ለምንድን ነው ጠይም የሆንከው? አብዛኛው ዲያስፖራ እንደዛ የሚመልሰው አብዛኛው ዲያስፖራ ዝንጥ ብሎ ለብሶ ሱፍና ከረባት አስሮ በቃ ጽድት ብሎ እንዴት ያለ ሐሳብ ያመነጫል ብለህ ስታየው ራሳችሁን ጠይቁ። እስኪ ራሳችሁን ጠይቁ። አብዛኞቹ የሚናገሩት ንግግር የሰማይና የምድር ያህል ልዩነት አለ። የመጀመሪያው ጥያቄ እኔ ትላንትና ቁጭ ብዬ እያደመጥኩኝ ነበር። ቁጭ ብዬ እግዚአብሔር ምስክሬ ነው እያደመጥኩኝ ነበር። ብዙዎቻችሁ ነበራችሁ መድረክ ላይ ተቀምጠው ሰዎቹ። አብዛኞቹ የዩኒቨርሲቲ መምህራኖች ናቸው። አብዛኞቹ በአካል ማቃቸዋሉ። ዶክተር አምባይን አቃቸዋሉ እና አምባሳደር ማሙድ ድሪር በጣም ብዙ ሰዎች አሉ። እኚህ ሰዎች ኢትዮጵያ ውስጥ ያላችሁ ሰዎች እንደምታውቁት በህዝብ ተወካዮች ምክር ቤት እስኪ ከህዝቡ በኢትዮጵያ ፖለቲካ ላይ መስተካከል አለበት የምትሉትን ጉዳይ አጀንዳ ሰብስቡና እንመካከር በሚል ነው የተመረጡት። አብዛኞቹ የራሳቸው ስራ ያላቸው ናቸውና መጡና በእኛ ጉዳይ ልክ ነው ላዋይ ስነሳ በቴዲ ጉዳይ ላይ ሳዋይ ጥያቄ ካላችሁ እድል ልስጣችሁ እላለሁ። ልክ እንደዛ እንደማለት ነው። መድረክ ላይ የምክክር ኮሚሽኑ ገና ስራ አልጀመረም። እንዴት ማድረግ እንዳለብን እናወራለን። በእኛ ጉዳይ ላይ ግን ጥያቄ ካላችሁ ጠይቁን። ስላካሄዱ ወይም ደግሞ ጥያቄ የፈጠረባችሁ ነገር ካለ እስኪ ወደ ዋናው ጉዳይ ከመግባታችን በፊት ጥያቄ አንሱ የተባለው ደግሞ ያነሳሉ አብዛኞቹ። አቤት ማይክ ስንወድ እንደ ኢትዮጵያዊ ማይክ የሚወድ የለም።
ለዚህ ነው እኮ ኢትዮጵያ ውስጥ ከህዝቡ ቁጥር በላይ ሰባኪ የበዛው። ማይክ ትወዳላችሁ? ማይክ ከህዝቡ ቁጥር ከምዕመኑ በላይ ሰባኪ የበዛው እኮ ለዛ ነው። መናገር እንወዳለን። ማይክ አንድ ሰው ከኪሱ የሆነ በኪሱ ይዞ የመጣ ያለ ማለት አይቼዋለሁ። ማይክ ይዞ የመጣ ሰው ያለ ድንገት እድል ባይደርሰኝ ብሎ ኦኬ። መጀመሪያ ከመድረክ የምትጠየቀው ጥያቄ እንዲህ ከሆነ እኔ መድረክ ላሉ ሰዎች ምንድን ነው የሚሉት የሚለው ነው አይደል? መጀመሪያ የምታደምጠው ያን ነው የምታደምጠው። በእኛ ጉዳይ ላይ ጥያቄ ካላችሁ ሲባል ሱፍ ለብሷል፣ አንዱ ከረባት አስሯል፣ ሚስቱቱን አስቀምጧል። ኢትዮጵያ ከአይኤምኤፍ ጋር የገባችው ነገር እኔ ደስተኛ አላደረገኝም። ከአይኤምኤፍ ጋር ሰርቶ የበለጸገ ሀገር አላውቅም ነኝ። ይሄ ምን ከአይኤምኤፍ ጋር በምን መስፈርት ነው? እኛ በዜና እኮ እንሰማለን ምናምን ይላል ሰውዬው። እግዚአብሔር ምስክሬ ነው። ሌላኛው የህዝብ ተወካዮች ምክር ቤት ብዙ ጊዜ ጠቅላይ ሚኒስትሩ ተናግሮ ሳይጨርስ ማጨብጨብ ነገር አለ። ይሄ ጭብጨባ መቀነስ አለባቸው። እኛ ከመድረክ የሚተላለፈው መልእክት መስማት አልቻልንም፣ ጭብጨባ ቢቀነስ ይላል። እኚህ ሰዎች የህዝብ ተወካዮች ምክር ቤትን ለመገምገም አይደለም የመጡት። አብዛኞቻችሁ የሰለጠነ ሀገር ነው እንጂ ያላችሁት እግዚአብሔር ምስክሬ ነው። አልሰለጠናችሁም። አልሰለጠንም እኮ አልሰለጠንክም እኮ። ራስን ጠይቅ እስኪ፣ ራስን ጠይቅ። ህይወትህ እንዴት ነው የምትመላለሰው? እንዴት ነው ሰው ሀገር ላይ እንዴት ነው የምትመላለሰው? እስኪ እያንዳንዳችሁ ከሀገር ውጭ ያላችሁ ራሳችሁን ጠይቁ እስኪ። አልሰለጠንም። እየሰለጠኑ አሉ። ሶ ፕሮፌሽናል የሆኑ ሰዎች አሉ፣ የሚጽፉ አሉ፣ የሚገርም የሚያስቀኑ ሰዎች አሉ። ግን አብዛኞቻችን በነገራችን ላይ ምን እንደተባለ ሳትሰማ መናገር ራሱ ችግር ነው። ምን እንደተባለ አንተን አንደኛው ችግር። አብዛኞቹ እንደዛ ይቻሉ። ከዛ በተረፈ ጥያቄ ያነሱ ሰዎች አሉ። አጀንዳ ተሰበሰበ። በተረፈው በኢትዮጵያ ፖለቲካ ውስጥ ችግር ናቸው ብሎ የሚያስቡትን ነገር የተሰበሰቡት እንደየፕሮፌሽናቸው የሚዲያ ሰዎች ከሚዲያ ጋር፣ የሕክምና ሰዎች ከሕክምና ሰዎች ጋር፣ መምህራን ካሉ ከመምህራኖች ጋር፣ ነጋዴ ከነጋዴ ጋር በአይነት ቦታ ይዘው ተቀመጡ። አንድ ሊቀመንበር ይመርጣሉ። በኢትዮጵያ ጉዳይ ላይ ችግር ነው ብሎ የሚያስቡትን ነገር ይጽፋሉ፣ ይሰጧቸዋል፣ ይሄዳሉ። ይሄ ሆኖ እያለ እኔ እስካለሁበት ድረስ ከዛ በኋላም እንግዲህ ያሉ ሰዎች በጣም ብዙ ሰው ነበር። የፖለቲካ ሳይንቲስቱን አወቃችሁት? የፖለቲካ ሳይንቲስቱ ቄሮች አባረውታል። አሁን ፋኖች ጋር ለመግባት ዳር እያለ ነው። እነሱ ማስገቡትም አወቃችሁት? የፖለቲካ ሳይንቲስቱ እሱ ማለት የፖለቲካ ሳይንቲስቱ ትላንትና ስብሰባ ተዘጋጅቶ ነበረ። መልስ መመለስ ስላልቻሉ በብጥብጥ ተበትኗል አለ። እግዚአብሔር ምስክር ነው። እኔ ለህሊና የምኖር ሰው ነኝ። እኔ የተቃዋሚ ፓርቲ ጓደኞች አሉ፣ መንግስት ውስጥ ያሉ ሰዎች ጓደኞች አሉ። ነገ እናንተ ፖለቲካዊ ጉዳይ አላችሁ፣ ቴዲ ማስታወቂያ ስራለን ብትሉኝ ሰራላችኋለሁ። እያያችሁ ነው። የተቃዋሚ ሰዎች ይሄን ማስታወቂያ ነገር ሲሉ ተናገር ያለው እነ ልደቱ አያሌው ያዘጋጁትን ነገር፣ የምክክር ኮሚሽን ሰዎችም ይሄን ማስታወቂያ እባክህ ንገርልን ሲሉ ተናገር ያለው በቦታው ተናገር ያለው። እኔ ከሁላችሁም ጋር እኔ ኒውትራል ኮንኩኝ፣ ከሁላችሁም ጋር ፍሬንድ ነው መሆን ያለብኝ። ለህሊናዬ ነው የምኖረው። ይሄ ሰውዬ እንዲህ ባለ አጻጻፍ እስከዛሬ ስንቱን ንጹሃን ሲያስገድል እንደኖረ በዚህ ማወቅ ትችላላችሁ። ይሄ እዚህ ጋር ፖስት ያደረገው ነገር ሰዎቹ ለሻይ ቡና ሲነሱ ነው። ከወንበራቸው ተነስተው ሻይ ሊያነሱ ወይም ደግሞ ምሳ ነበረ ምሳ ሊበሉ የተነሱበትን
በሰዓቱ የነበረውን ግርግር የፋኖ ደጋፊዎች ነበሩ። አንዲት የፋኖ ደጋፊ ነበረች። ጥያቄ ጽፈው መጥተው ነው በነገራችን ላይ ጥያቄ ያቀረቡት። አንዲት ሴት አለች፣ አንድ ወንድ አይቼዋለሁ። አማራ ክልል ላይ ዜጎች እየተገደሉ የምክክር ኮሚሽኑ መሰብሰቡ በነገራችን ላይ ካሉት አብዛኛውን ጥያቄ ትክክለኛ ጥያቄ በእነሱ ጉዳይ ላይ ተአማኒነት ወይም ደግሞ ጥርጣሬ ያለን በሚለው ጥያቄ ያቀረቡት የእነሱን ጥያቄ ከጎን አድርጎ ለሻይ ቡናና ለምሳ ሲነሱ የሰዎችን መተረማመስ ከጎን አድርጎ የምክክር ኮሚሽን ሰዎች የተነሱ ጥያቄዎችን መመለስ ስላልቻሉ በብጥብጥ ተበትኗል አለ። and this guy he called himself a political scientist በቦታው ላይ ባትሆኑ ምን ትላላችሁ? እግዚአብሔር ምስክሬ ነው። ትላንት የነበራችሁ ሰዎች እንደው ለህሊናችሁ ፍረዱ። ቼክ ማድረግ አይጠበቅ። ፋክት ቼክ። ተበጥብጧል፣ ተበትኗል፣ ይገደላል፣ ግደሉት፣ እንደዚህ ሆኗል። ትላንትና የነበራችሁ ሰዎች ይሄን መናገር ይችላሉ። በተረፈ ትላንትና ወደ መሃል ላይ ለገባ ስል የፋኖ ደጋፊዎች አረንጓዴ ቢጫ ቀይ ይዘው የምክክር ኮሚሽን ሰዎችን ሲቃወሙ አይቻለሁ። ከውጪ የተወሰኑ ሰዎች ተወክለው ገብተው ጥያቄ ሳይነሱ አይቻለሁ። ሁለት ሰዎች ገብተው የምክክር ኮሚሽን ሰዎች እድል እየተሰጣቸው ጥያቄ እያነሱ ነበረ። እየተናገሩ እያለ በመሃል ጣልቃ እየገቡ ሲጮሁ እነሱን ምን አደረጓቸው? ፖሊስ መጥቶ ያስወጣቸው ሁለት ሰዎችን አይቻለሁ። ከዛ የምክክር ኮሚሽን ሰዎች መድረክ ላይ ያሉ ሰዎች ነው ይግቡና መስማት አለባቸው ሲሏቸው እንደገና ተመልሰው ሲገቡ አይቻለሁ። ከሞላ ጎደል እኔ ታዘብኩት ይሄን ታዝቤያለሁ። እንዲህ ሌጦ ግን በእንደዚህ አይነት ውሸት ግን ስንቱን ሲያስገድል እንደነበር ሳስብ ይዘገንነኛል። ስንቱን በውሸት ቁም ነገር፣ ስንቱን በውሸት ይሄን ነው ያየሁት። ክብራትና ክብራን ትላንትና ከሞላ ጎደል በጣም ብዙ ሰው እንደነበር አይቻለሁ። በጣም ብዙ ሰው ተሰብስቦ አይቻለሁ። ቦታ ይዘው ሀሳባቸውን ሲሰጡ ተመልክቻለሁ። ይሄን ይመስላል ትላንት ካናዳ ቶሮንቶ ውስጥ የነበረው የምክክር ኮሚሽን ሰዎች ያደረጉት ውይይት። ቴንኪው ሙለር። አንተስ እንደ ዜጋ ምን አይነት ጥያቄ ጠየቅ? ቴንኪው። እኔ ያነሷቸው ጥያቄዎች የምክክር ኮሚሽን ሰዎች ይሄን አጀንዳ ከወረዳ ጀምራቸዋል፣ ዞን ላይ ሄዳቸዋል፣ ክልል ላይ ሄዳቸዋል፣ ከሊቃኖች ሰብስባቸዋል። አሁን ዲያስፖራ ጋር መታችሁ እየሰበሰባችሁ ነው። እነዚህን የሰበሰባችሁትን ጥያቄ ሪከርድ የሆነውን ታልታዩ ይችላላችሁ። እነዚህን የሰበሰባችሁትን ጥያቄ ለመንግስት ስትሰጡ መንግስት አልቀበልም ቢል ምን ታደርጋላችሁ? የመጀመሪያው ጥያቄ ነው። ሪከርድ የተደረገውን ልታዩ ትችላላችሁ። ሁለተኛ መንግስት በአንዳንድ ጉዳዮች ላይ አልደራደርም ብሏል። አልደራደርም ብሎ የምክክር አለ ወይ? አልደራደርም ብሎ አንድ ሰው ዘግቶ ተነስቶ ምክክር እናድርግ ማለት አለ ወይ? ይህንን አይቻለሁ። ያልገቡ ታጣቂ ኃይሎች አሉ። እነዚህ ያልገቡ ታጣቂ ቡድኖች እነሱ ባለመግባታቸው የሚፈጠር ነገር አለ ወይ? ክፍተት ይፈጠራል ብላችሁ ታስባላችሁ ወይስ ከተመለሳችሁ በኋላ አሁንም ታጣቂ ቡድኖችን ትጠይቃላችሁ? ቃል በቃል ነው የምነግራችሁ። ይህን ነው ያልኳቸው፣ የጠይኳቸው ጥያቄ። ምክንያቱም መድረኩ ላይ ያሉ ሰዎች በእኛ ጉዳይ ላይ ጥያቄ ካላችሁ ጠይቁ ነው ያሉት እንጂ ሌላ ነገር አይደለም ያሉት። ስለዚህ ያን ተመርኩዤ እነዚህ ሶስቱን ጥያቄ ጠይቄያለሁ። በተረፈ እንዳስተያየት ስንወያይ የመተረማመስ ነገር ስላየሁኝ በተለይ አራምባና ቆቦ የሆኑ ወሬዎችን የሚያወሩ ሰዎች ስላየሁኝ በተነሱ አጀንዳዎች ላይ የማውራት ነገር ቢኖር ብያለሁ። በተለይ በዲያስፖራው በኩል ደግሞ አንዳንድ ትንታኔዎች ላይ ጥንቃቄ በሚፈልጉ ጉዳዮች ላይ በጥንቃቄ መተንተን ማንችል ከሆነ ጸጥ ብንል ቢያንስ መሬት ላይ ያለውን ነገር ማስተካከል እንችላለን። ምክንያቱም መሬት ላይ ካለው ኢትዮጵያ ውስጥ ካለው በላይ ትልቅ ፓወር ያለው ዲያስፖራው ነው ብዬ አምናለሁ። ትልቅ ፓወር ያለው ዲያስፖራው ነው። እንደውም መታችሁ መወያየት የነበረባችሁ በዋነኛነት ከዲያስፖራው ጋር ነው። ዲያስፖራዊ ደግሞ እንደዚህ ያሉ ውይይቶች ሲደረጉ በሰለጠነ መንገድ መወያየቶች ቢኖሩ፣ ሁልጊዜ መድረክ በተከፈተ ቁጥር መደባደብ የለብህም። ሁልጊዜ መወራወር የለብህም እና ያን አስተያየት ሰጥቻለሁ። ክብራትና ክብራት እንዴት ነው? አሪፍ ነው? አሪፍ አይደለም?
አሳጣኋችሁ ወይስ እንዴት ነው? አስከበርኳችሁ? እንዴት ነው? አሪፍ ነው። ለምን ዕለት እዚህ ስንወያይ የማየው ነገር ስለሆነ ለመጠየቅ ብዙም አልከበደኝም። የሚሰጠው 3 ደቂቃ ስለሆነ በ3 ደቂቃ ውስጥ የተቻለኝን ነገር በሰዓቱ ለመጨረስ ሙከራ አድርጌያለሁ። ምክንያቱም እዛ ውስጥ የነበሩ ሰዎች አብዛኞቹ ስለሚያውቁኝ እኔ እዚህ ጋር ቤቴ በስነ ስርዓት እያወያየውኝ እዛ ደግሞ መጥቼ ሰዓት እላፊ ምናምን ከአጀንዳ ውጭ ባወራ ሰው ይታዘበኛል በነገራችን ላይ እና እኔ ለዲሲፕሊን በጣም ጠንቃቃ ስለሆንኩኝ ያን አድርጌያለሁ ለማለት ያለው ይሄን ነው ያደረኩት። ክብራትና ክብራን። እሺ በተረፈ ግን የጀዋር መሐመድ ጉዳይ አንድ ማቀው ልጅ አለ። አንድ ማቀው የፋኖ ደጋፊ ነበርና ልክ ስወጣ እንዴ አረ ጀዋር ፖስት ያደረገውን አይተሃል አለኝ። ራሱ ማለት ነው። ምንድነው ማለት ተበጠበጠ አለ እኮ ልጁ እኮ እዛ ጋር ቆሞ እኮ ሻይ ቡና እየጠጣ ነው። በጣም የሚገርም ልጅ ነው። ሀሳብ ሰጥቶ ለሻይ ቡና ነው የተነሱት። ያንን ለሻይ ቡና ስትነሱ መቼስ ያው መጨቃጨቅ ምናምን አለ አይደል? ተበተነ ብሎ ነው ፖስት ያደረገው። ወዲያው ልጁ በእኔ ሀሳብ ውስጥ የመጣውን ጥያቄ ነው የጠየቀው። ይሄ ሰው እያያችሁ ለአመታት እንደዚህ እየዘባረቀ ነበር ንጹሃኖችን ሲያስገድል የነበረው አለኝ ልጁ። የፋኖ ደጋፊ ራሱ የፋኖ ደጋፊ ነው የታዘበኝ። ይሄን የታዘበ ራሱ እዛው ቁጭ ብሎ ሰዎች የተዋዩ እሱ ፖስት አድርጎታል ተበትኗል ብሎ ማለት ነው። አያሳዝንም? ይሄን ታዝቤያለሁ። እሺ ታፕታፕ ላደረጋችሁ በሙሉ ልባዊ ምስጋና አቀርባለሁ። ታፕታፕ እያደረጋችሁ ይሄን ላሰማችሁ። ሰው ማስገባት እችላለሁ ካላችሁ የምትገቡ ሰዎች ቪዲዮ ታበራላችሁ ቶሎ ሰዓት ለመቆጠብ። እንዴት ላርግ? የፋኖ ዜናዎች አለ ኤርሜች ዲልኳል በኋላ አስገባለሁ። አሁን እስኪ ምን ያህል አላችሁ? የኤርትራ የሻዕቢያ ደጋፊዎች አላችሁ? 4 ልጆች ማቃችሁ ብሩክ ማይክ ማሃሪ አላችሁ? በቪዲዮ እያበራን የምናወራበት ጉዳይ እንትን ነው። በቪዲዮ ላርገው ወይስ ምን ላርገው? ቲም ዩኒቨርሲቲ እዚህ ጋር ይታየኛል። ኦኬ። ኢትዮጵያ የባህር ኃይል ገንብታለች። ምን ተሰማችሁ? ኮሜንት ላይ ኢትዮጵያ የባህር ኃይል ገንብታለች፣ ቢሮውን ሰርታ አጠናቃለች። በመርከብ ቅርጽ የተሰራ ኦፊስ ነው። በሁላችሁም አእምሮ ውስጥ የሚመጣው አንድ ጥያቄ ይኖራል። ባህሩ የታል? ባህሩ የታል? አንዳንዶቻችሁ ከፈረሱ ጋሪው የቀደመ ነው ትላላችሁ ብትሎ አልፈርድባችሁ። አንዳንዶቻችሁ እብደት ነው ልትሉ ትችላላችሁ፣ አልፈርድባችሁም። አንዳንዶቻችሁ መጀመሪያ ባህሩ አይቀድምም ልትሉ ትችላላችሁ፣ አልፈርድባችሁ። አንድ ሰው ግን እኔ የሚገባኝ አንድ ሰው በግ እንደሚገዛ አምኖ ሽንኩርት መክተፍ ከጀመረ በግ እንደሚገዛ እርግጠኛ ነው ማለት ነው። በጉን ወይም ደግሞ ስጋ እንደሚያገኝ እርግጠኛ ነው ማለት ነው። ፖለቲከኞች ከዘመኑ ጋር መዘመን አለባችሁ፣ መሰልጠን አለባችሁ። መሰልጠን አለብህ፣ ተሻግረ ማየት አለብህ። ኦኬ አሁን ያለው መንግስት የባህር በር ማምጣት ባይችልስ ቀጥሎ ለምትመጣው ትልቅ የቤት ስራ ነው ማለት ነው። አመዶ ይሰማል። ቀጥሎ የምትመጣው ትልቅ የቤት ስራ አለብህ። ይሄ ዝም ብለህ ተላጭቻለሁ፣ ተቋጭቻለሁ፣ ቁረጠው፣ ፍለጠው አይደለም። እንደዛ ነው የምትመጣው። ከአሁኑ አንደበትህን ማለማመድ አለብህ ማለት ነው። ስትመጣ የቤት ስራ ሆኖ የሚቀርብልህ ኦኬ ኦፊስ ተገንብቷል፣ ባህሩን አንጣ ሊሆን ይችላል።
ቤታችሁን ከፍታችሁ ስታወሩ በዚህ አውድ ነው እያወራችሁ ያላችሁት ወይ ስቲል እናንተ የድንጋይ ዘመን ፖለቲከኞች ናችሁ? የድንጋይ ዘመን ፖለቲከኞች አሉ። በነገራችን ላይ የድንጋይ ዘመን ፖለቲከኞች እኔ አንዳንድ ጊዜ ሲያወሩ ሰማችኋለሁ። ምን እንደሚያወሩ እኔ አይገባኝም። ቤታችሁን ከፍታችሁ ስታወሩ አብዛኞቻችሁ ለማድመጥ ሞክራለሁ፣ አይገባኝም። 98-90% የሚሆኑ የምታወሩት ነገር ፖለቲካ አይደለም። ስለዚህ የባህር በር ማምጣት የእናንተ የቤት ስራ ይሆናል ማለት ነው። የባህር በር ታመጣለህ። ኦነግ 1974 ላይ የተመሰረትከው ከቁጥቋጦ አልወጣህም። ደኑን መንጥረህ ጫካ ውስጥ ነው ያለው። ኢንች መራመድ አልቻልክም። ቀጥሎ በለስ ቀንቶ 4 ኪሎ ስትገባ የባህር በር ማምጣት ስራ ነው። ፋኖ አላችሁ፣ የፋኖ ደጋፊ ኦኬ፣ የተዋጋ ነው፣ የተታኮስክ ነው። አንዴ ትከፋፈላለህ፣ አንዴ ትገነባለህ፣ ፓርቲ ተመሰረታለህ፣ ማኒፌስቶ ታመጣለህ። በለስ ቀንቶ 4 ኪሎ ስትገባ የመጀመሪያ የቤት ስራ የሚሆነው የባህር በር ማምጣት ነው ማለት ነው። ህዝባዊ ወያኔ ሓርነት ትግራይ 1968 የተመሰረተ ፓርቲ ነው። በመውደቅ በመነሳት ሂደት ውስጥ አለ። አሁን ተበትኗል ተብሏል። አለን አልተበተንም እያሉ ነው ያሉት። በለስ ቀንቷችሁ ድጋሚ 4 ኪሎ የምትመጣ ከሆነ የኢትዮጵያ ህዝብ የባህር በር እንድታመጡ ይጠይቃችኋል። እያየ ተገባበታለ ማለት ነው። አለቀ። የሀገር ጉዳይ የቅብብሎች ነገር ነው። የቅብብሎች ነገር ነው። ቴዲ ጀምሯል፣ ከበደ ይጨርሷል። ከበደ ጀምሯል፣ ቴዲ ያስቀጥለዋል። አሁን የህዳሴው ግድብ ግንባታ ከጃንሆይ ነው አይደል እንደተጀመረ የሚነገረው። የጃንሆይ ዲዛይን እንዳለ ይነገራል። ብዙዎቻችሁ እንደምታውቁት ጃንሆይ አልጨረሱትም። ደርግ መጣ፣ በጦርነት ስለተዋከበ አልጀምረውም። ከዛ መለስ ዜናዊ መጡ። መለስ ዜናዊ ታይሚንጋቸው በጣም የሚገርም ነበር። ሰሜን አፍሪካ በእርስ በርስ አመፅ በሚታመስበት ሰዓት ሆስኒ ሙባረክ ህዝባዊ አመፅ በሚነጠው ሰዓት መለስ ዜናዊ በሚገርም ሰዓት የህዳሴ ግድብ ግንባታን አስቆፍሮ አስጀመረ። ጭብጨባ ለመለስ ዜናዊ። ክብራትና ክብራን፣ ክብር መለስ ዜናዊ። መለስ ዜናዊ ጋር በብዙ ነገሮች ማትስማማባቸው ጉዳዮች ሊኖሩ ይችላሉ። በዚህ ጉዳይ ላይ ግን ከመለስ ዜናዊ ጋር ካልተስማማ አንተ አእምሮ ላይ ብሎን ታስሯል ማለት ነው። የሚገርም ታሪክ ለዘላለም ሲያስታውሰው የሚኖር የሚገርም ሰው መለስ ዜናዊ አስረስ ለሀገር አንድ ነገር ማተም ጥሎ ሄደ። ኦኬ፣ አንዳንድ እኮ መሪ ይመጣል ከመቶ አበላሽቶ ይሄዳል። ስለዚህ በህዳሴ ግድብ ግንባታ መለስ ዜናዊ ትልቅ ክብር ይገባቸዋል። ኃይለማርያም ደሳለኝ ምንም እንኳን እንደ ተስፋዬ ገብረ ኪዳን የ6 ዓመት ተስፋዬ ገብረ ኪዳን የ6 ቀን ፕሬዝዳንት ነው። ኃይለማርያም ደሳለኝ የ6 ዓመቱ ፕሬዝዳንት ነው። ስቲል ኢትዮጵያ ውስጥ ለሚደረገው ነገር እኔ ምንም ማቀው ነገር የለም ቢልም እንኳን ቅሉ ስቲል ለኃይለማርያም ደሳለኝ ሞቅ ያለ ጭብጨባ። ክብራትና ክብራት፣ ኃይለማርያም ደሳለኝ ትልቅ ክብር ይገባዋል። በሱ የስልጣን ዘመን ወይም በሳቸው የስልጣን ዘመን በ6 ዓመት ቆይታቸው የህዳሴ ግድብ ግንባታ ከመገንባት ወደኋላ አልሆነም። ለክብራትና ክብራት ለኃይለማርያም ደሳለኝ ንፉጋቱ ነው። ንፉጋቱ ነው። ቴንኪው። ከኦሮሞ አብራክ የወጣ ነው። በእኔ ትንታኔ በኦሮሞ ታሪክ እንዲህ ያለ ፖለቲከኛ ነው አይቻላትም። ዶክተር ሰናይ ልኬን አውቃለሁ፣ ኃይሌ ፊዳን አውቃለሁ፣ እነ ታደሰ ብሩ ስለነሱ አንብቤያለሁ። በኦሮሞ የፖለቲካ ታሪክ ለመራራ ጉዲናን ታውቃላችሁ። አብይ አህመድ አሊ ክብራትና ክብራን 4-5 ጦርነቶች ባሉበት ሀገር ላይ የህዳሴ ግድብ ግንባታ ተሽጧል በተባለበት ሰዓት ሰርቶ አጠናቋል። ጭብጨባ። እጅግ የሚገርም ሰው ነው። ጭብጨባ። አብይ አህመድን አለማመስገን ንፉግነት ነው። ኢዝ አሜዚንግ አሜዚንግ። አብይ አህመድ አሊ የህዳሴ ግድብን ለማቆም የሚችልባቸው ብዙ ምክንያቶች አሉ። ህዳሴው ተሽጧል፣ እንደዚህ ሆኗል፣ ከስሯል፣ በዚህ ሆኗል ስትል በዚህ ደም አፋሳሽ ጦርነት ውስጥ 30 በመቶን በለው 40 በመቶን በለው 50 በመቶን በለው ሰርቶ ማጠናቀቅ ማለት ኢንክሬዲብል። ኢትዮጵያ ለዘላለም ስታመሰግናችሁ ትኖራለች። እናንተን የወለደች ማህፀን ትባረክ። እኔ ማስበው እንደዛ ነው። አብይ አህመድ አሊ የሚገርም ስራ ይሰራል።
በችግሮች ውስጥም ሆነ ስለ ሀገር ማሰብ መታደል ነው። በፈተናዎች ውስጥም ሆነ አጮልቀህም ቢሆን ስለ ትውልድ ማሰብ መባረክ ነው። ከዚህ በኋላ አገሬን ልታስተዳድሩ የምትመጡ ሰዎች እንዲህ ነው መማር ያለባችሁ። በመከራ ውስጥም ሆነ ኢትዮጵያ የምትባልን ሀገር ለትውልድ ለልጆቻችን ከዚህ በኋላ ለሚመጣው ጄኔሬሽን ለሀገር ማሰብ መቻል አለባችሁ። እዚህ ጋር ስለተጎዳች ሀገር ትፍረስ አይመለከተኝም ምናምን ማለት የለብም። እየሞትክም እየተገፋም ሀገርን መውደድ አለብህ። ሀገርን መውደድ አለብህ። እጅግ ይገርማል። እኔ በጣም ነው የሚገርመው። አሁን የባህር በር እናመጣለን የሚል ንግግር ላይ ነው ያሉት። የባህር በሩ ከየት ነው የሚመጣው? አይዶን ነው አላውቅም። እዚህ ጋር ሰዎችን የተወሰኑ ሰዎችን ላስገባችሁና በቪዲዮ በኋላ አድርጓለሁ። ችግር የለውም። ሞዴሬተሮች ካላችሁ ታስገቡልኛላችሁ ሰዎችን። ይሄ ልጅ የመብረቁ ወሎ ይላል። ኦኬ፣ ይሄን ያልኩት የህዳሴ ግድብ ግንባታን አስመልክቶ የተናገርኩት ንግግር ነው። ነገ መንገድ ላይ ስትራመድ ደረትህን ነፍተህ ትሄዳለህ። እኔ ነገ መንገድ ላይ ስታገኘኝ እንድታናግረኝ የምፈልገው እንደ አንድ ኢትዮጵያዊ ነው። ነገ ደረትን ትነፋለህ። የዓለም ህዝብ የሚያውቅህ ከዚህ ቀደም በችግር ነው፣ በረሃብ ነው፣ በእከክ ነው። በምናምን ታውቅ። ዝም ብላ አትንጠራራ፣ ዝም ብላ አትዝለል። የዓለም ህዝብ ነጮች የሚያውቁ በውርደትህ ነው። ደረትን የምትነፋበት ነገር ስታገኝ ደግሞ ደስ ሊልህ ይገባል። ልጆች ያላችሁ ወላጆች ለልጆቻችሁ መንገር ያለባችሁ እንዲህ ነው እንጂ ለልጆቻችሁ መምከር ያለባችሁ ይሄ ኦሮሞን ስለመጥላት፣ አማራን ስለመጥላት፣ ትግራይን ስለመጥላት እንደዚህ ያለ ይሄ ድንቁርና ነው። እግዚአብሔር ይፈውሳችሁ። እንዲህ ያላችሁ ካላችሁ ልጆች ማደግ አለባችሁ። ከዚህ በኋላ የሚወለዱ ህፃናቶች ትንታግ ነው መሆን ያለባቸው። በሳይንስና ቴክኖሎጂ የዘመኑ መሆን ነው ያለባቸው። አይታችኋል የቻይና ምሁራኖች ወይም ደግሞ የቻይና ምጡቃኖች የሚሰሩትን ነገር በወታደሩ፣ በቴክኖሎጂው፣ በአይቲው፣ በምህንድስናው የረቀቁ አገር ወዳድ እንዲሆኑ ነው መምከር ያለባቸው። ካልሆነ ማይ ፍሬንድ የረጨው ስፐርም ከንቱ ነው። የወለድከው ልጅ ድፍን ብሔርተኛ ከሆነ ማዘን አለብህ። አምሶሪ እኔ ብላተንትሊ ነው እየነገርኩ ያለው። የወለዳችሁት ልጅ ስለ ኦሮሞም ስለ አማራም ስለ ትግራይም ስለ ሁሉም ብሔር ብሔረሰቦች የሚጨነቅ ከሆነ እናንተ በጣም ለፍታችኋል ማለት ነው። ልጆቻችሁ ላይ መዝራት አለባችሁ። ልጆቻችሁ ላይ ዝሩባቸው መልካም መልካም ነገር። እኛ እናልፋለን፣ ሀገር ይቀጥላል። እሺ፣ የሀገር መከላከያ ሰራዊት ፊልድ ማርሻል ብርሃኑ ጁላ በማንኛውም ሰዓት ቀይ ባህርን ለመያዝ ተዘጋጁ ብለዋል። ለዚህ ውይይት ራሳቸውን እንድትከላከሉ የማቃችሁ የሻዕቢያ ደጋፊዎች ካላችሁ እድል ሰጣችኋለሁ። ለዚህ ውይይት የምናወራው የኤርትራ ወይም ደግሞ የሻዕቢያ ደጋፊዎች ሲመጡ እንደ ኢትዮጵያና እንደ ኤርትራ ሆነን ነው የምናወራው ማለት ነው። እነሱ የራሳቸውን ብሔራዊ ጥቅም ያስከብራሉ፣ እናንተ ደግሞ እንደ ኢትዮጵያ መብትና ጥቅሞቻችሁን ታስከብራላችሁ ማለት ነው። ለማንኛውም ግን የባህር በሩን እንዴት ነው ከየት ነው የሚያመጡት? ከየት ነው የሚያመጡ የሚመስላችሁ? ከኤርትራ ነው? ከሶማሌ ነው? ከኬንያ ነው? የባህር በሩ የሚመጣው ከየት ነው? ምን ተማምነው ነው የባህር ኃይል የገነቡት? እሱ ብቻ አይደለም። ላንብብላችሁ። ዳግም ወደ ነበርንበት ቀይ ባህር እንደሚመለስ የሚጠበቀው ይላል ጽሑፋቸው የኢትዮጵያ የባህር ኃይል ዋና መስሪያ ቤቱን አስመረቀ ይላሉ። ቢሮ የተገነባው በሩሲያ ድጋፍ ነው። አዲስ አበባ ከተማ ጃን ሜዳ አካባቢ የተገነባ ቢሮ ነው። የባህር ኃይል ቢሮ ማለት ነው። ፊልድ ማርሻሉ ኤን የተናገሩት ቁልፉን ለኢትዮጵያ የባህር ኃይል አዛዥ ሪል አድሚራል ክንዱ ገዙ ባስረከቡበት ሰዓት ነው። ከ33 ዓመት በኋላ ወደ ባህር እንመለሳለን፣ ወደ ቀይ ባህር እንመለሳለን ሲሉ ምንድን ነው የተማመኑት ነገር?
ጭራሽ ካፒቴኖች ነጭ የለበሱ ማርች የሚያደርጉ አይታችኋል። ኤርትራውያን ኤርትራ አልተባለችም፣ ሶማሊያ አልተባለም፣ ኬንያ አልተባለም፣ ሱዳን አልተባለም። እንግዲህ የሚሆነውን በትዕግስት መጠባበቅ ነው። ስማችሁ ሳይጠራ እኛን ነው ማለት መብታችሁም የተጠበቀ ነው። በነገራችን እኛን ነው ማለት ትችላላችሁ። ነገር ግን የሀገር መከላከያ ሰራዊት በአሰብ አላለም። እንግዲህ ጽሁፉ ላይ እንዳነበብኩት በሶማሊያ አላለም፣ ጅቡቲን አላለም፣ ኬንያን አላለም። ይሄ ዮኒ ማኛ ትክክለኛ ነው ወይስ የተወጋው ነው? ይሄ ብሩክ ኤርትራዊ ነው መሰለኝ። እሺ በዚህ ጉዳይ ላይ የእናንተ ሀሳብ ምንድነው? ምን ተሰማችሁ? እሱን እናወራለን። ሌላኛው ይሄን ላሰማችሁና ወደ ውይይቱ እንሄዳለን። እስኪን ስሙት። ከሰውም ሰው አለ፣ ከጀግናም ጀግና፣ ከታሪክም ታሪክ አለ። የጎደለን ስርዓትና መዋቅር ነው። ይህንን ስርዓትና መዋቅር ለማበጀት ይቀረው የማይል ይሄን በኋላ አወራችኋለሁ። ከማወራው አጀንዳ ጋር ሊጋጭ ስለሚችል ወደ በኋላ አካባቢ ወደ ዶሜስቲክ ጉዳይ ስንመጣ የአማራ ፋኖዎች በተለይም አንድነት መፍጠር አለመቻላችን ከመንግስት ያለ አስመስለነዋል። በቶሎ ወደ አንድነት መምጣት አለብን፣ በቶሎ ሚዲያዎችን መጠቀም አለብን በሚል በተዘጋጀ አማራ ፋኖ ብሔራዊ ኃይል ሲምፖዚየም ላይ ቀርቦ አስረስ ማረ ዳምጤ የተናገረው ንግግር ወደ እናንተ አቀርባለሁ። እሱ በሀገራዊ ጉዳይ በውስጥ ጉዳያችን ምን ተነትነው ነው። እንኳን ደህና መጣችሁ። ብሩክ ኤርትራዊ ነህ ወይስ ሌላኛው ብሩክ ነህ? ከዚህ ቀደም የነበርከው ልጅ ነው? ኦኬ ኦኬ። በዚህ ጉዳይ ላይ ለጊዜው አሁን እንደ ሀገር ማውራት አልችልም የምትሉ ካላችሁ ይሄ እንደ ሀገር የምናወራበት አጀንዳ ስለሆነ ቀስ ብላችሁ ትወርዳላችሁ ማለት ነው። ይሄ መድረክ ይሄ ውይይት ለጊዜው ኤርትራውያን ምን ይላሉ፣ ኢትዮጵያውያንስ ምን ይላሉ የሚል ስለሆነ እኔ አሁን ማየት የምፈልገው በኤርትራውያን በኩል ያሉና በኢትዮጵያውያን በኩል ያሉ ተናጋሪዎችን ነው እንጂ የጓዳህን ችግር ይዘህ መድረክ ላይ መምጣት አይደለም። አሁን ለዛ እድል መድረክ አዘጋጃለሁ። አሁን በዚህ ውይይት ላይ እኔ እንደ አማራ፣ እንደ ኦሮሞ፣ እንደ ስልጤ፣ እንደ ትግራይ እንድታወራኝ አልፈልግም። ካላችሁ አይ እንደ ሀገር እናወራለን ካላችሁ ደግሞ እንደ ሀገር ታወራላችሁ። ከክብር ጋር ነው እያልኩ ያሉት። እሺ ታፕ ታደርጋላችሁ። ታፕ እያደረጋችሁ ላላችሁ በሙሉ ከልብ ነው የማመሰግነው። ጀነራል ሱምሮ ሰላም ይሰማል። ኦኬ አማራ ዩናይትድ ዋንጋሪ ብሩክ የወሎ መብረቅ እንኳን ደህና መጣችሁ እና ሀገራዊ ጉዳይ ስለሆነ ለእናንተም ለመላው ኢትዮጵያ የአባይ ጉዳይ ላይ አባይ በማለቁ እንኳን ደስ አላችሁ። ያው ለምረቃው አምባሳደሮች የሶማሌ ፕሬዝዳንት እና የጅቡቲ ፕሬዝዳንት ቀድሞ ገብቶ ዛሬ ኢራት ግብዣ ላይ ናቸው። ነገ ብዙዎች ይገባሉ። እንኳን ደስ አላችሁ ላለሁ እና አንተ ባነሳቸው ጉዳዮች ላይ የሀገራዊ ምክክሩን እንዳንተም ጥያቄ እንዳነሳው በሀገራዊ ምክክር ላይ መካተት አለባቸው በሚላቸው ነገሮች ላይ ነው የመጀመሪያ ሐሳቤን የሚያደርገው ማለት ነው። ሁሉም ኢትዮጵያዊ እንዲሰማ እንዲያቅ ፈልጋለሁ። ምክንያቱም ሀገራዊ ምክክር እየተደረገ ያለው ከዚህ በፊት የነበሩ አንድ ሊያደርጉን የማይችሉ ለትውልድ በቀሊን እያስተላለፉ የሚሄዱ ነገሮች መቅረት አለባቸው የሚል ነው። አንደኛ ላይ ለትውልድ በቀሊን የሚያስተላልፉ ነገሮች አንዱ የፖለቲካ ፓርቲዎች ፖለቲከኞቻችን የሚያካሂዱት ፖለቲካ ነው፣ የሚሸጡት ፖለቲካ አይዲያቸው ነው። ለምሳሌ መውሰድ እንችላለን። እኛ አካባቢ ኢህአዴግ ከመጣ በኋላም ሲሰበክ ምንድን ነው ብለው አንዱ ማኒፌስቶ ወይም እንደ ሞሶሶ የያዙት ብሔርተኝነት የብሔራዊ ፌዴራሊዝም ሲመጣ
አማራ ገዝተዋል፣ አማራ እንዲያደርገዋል፣ አማራ እንዲያደርገዋል የሚለውን ፖለቲካ በደንብ ጭነዋል። በደንብ አድርጎ ማለት ነው። አንዳንድ ጊዜ ሲነሱ ራሱ ምንድነው የሚሉት? መጣብኝ ነው የሚሉት። ሁላችሁም የሰማችሁት ነው። በለውጡ ጊዜ ራሱ ምኒልክ መጣ ሲባል በሚሊዮኖች የሚቆጠሩ ወጣቶች ዱላ ይዘው ምኒልክን ይፈልጉ ነበር ጫካ ውስጥ አስፋልት ለውጥ። ተመልሶ ደግሞ ዛሬ ምሁር ነው የምትለው ደግሞ በብሔር ደረጃ ስትወያይ ምን ይላል? አማራ የለም ይላል። ደግሞ አማራ የሚባል ብሔር የለም ይላል። ትላንት አለ ብለሃል፣ ገዝቶካል ብለሃል፣ ጨፍጭፎሃል ብለሃል፣ አማራ አስገብሮሃል እንዲያደርገዋል ብለሃል። ትላንት ያስገበረኝ አማራ፣ ትላንት የነገርከኝ አማራ የት አለ? የኔ ጥያቄ ዛሬ በመጽሐፍ ላይ ደግሞ አማራ የለም ብለህ ልታስነብበኝ ስትመጣ ከአማራ ክልልም ጭምር ነው። ምሳሌ መስጠት ይቻላል። በህይወት አሉ። ልደቱ አያሌው የሰጠው መግለጫ አለ፣ አንዳርጋቸው የሰጠው መግለጫ አለ መጽሐፍ ላይ ሚዲያ ላይ። ስለዚህ ብዙ ይወራል። ትላንት ገዝቶሃል እንዲያደርጉሃል ያልከው አማራ ዛሬ ደግሞ አማራ የሚባል ብሔር የለም ትለኛለህ። ይሄን አስተካክል። አማራ ዳይኖሰር አይደለም። አንዴ ትላንት ኖሮ ዛሬ አንዴ እኔ ቤት አማራ አለ የለም ብለው የሚከራከሩት እዛው አማራ ቤት ነው። እነኚህ የአማራ ብሔርተኛ ነን የሚሉ ራሳቸው ሮማቸውን ከፍተው እንደዛ ይወያያሉ። እኔ የተከበረ ህዝብ ነው አለ ብዬ ስለማመን እንዲህ አይነት ውይይት ስለማላደርግ አሁን አማራ አለ የለም በሚለው ጉዳይ ላይ እንተው፣ ሌላ ቦታ ላይ የተወራውን ወሬ እንተው፣ እዛ ታወራላችሁ። አሁን በተነሱ ጉዳዮች ላይ የምትጨምሩት ነገር ካለ ብቻ ነገሩኝ። ይሄ በነገራችን ላይ በጣም እዚህ ቤት ማውራት የሌለባችሁ ነገር አማራ የለም አለ የሚባል ውይይት የለም እዚህ ቤት። የተከበረ ማህበረሰብ ነው አለ ስላለ መሰለኝ የሚዋጋው ስላለ መሰለኝ የሚገደለው። ኦሮሞን መጠራት በማይፈልገው ስም መጥራት፣ እንዲህ ያሉ ነገሮች ሌላ ቦታ ላይ ሊኖር ይችላል። እዚህ ግን ስለሌለ እንደዚህ አይነት ነገሮችን እናስወግዳለን ለማለት ያለው። አሁን አጀንዳው እሱ ስላልሆነ አጀንዳው በቀይ ባህር ጉዳይ ላይ ነው የምናወራው። ኢትዮጵያ የባህር ኃይል ገንብታለች፣ ቢሮ ከፍተዋል። ባህሩ የት አለ? ምን ተማምኖ ነው የባህር ኃይል የገነቡት?